የተከበራችሁ እግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። እንደምን ከረማችሁ? ባለፉት ተከታታይ ፕሮግራሞቻችን ደቀ መዝሙርነት ዋጋ ያስከፍላል በሚል ርዕስ የጀመርነውን ትምህርት ዛሬ የምናጠቃልልበት ጊዜ ይሆናል። ባለፈው ጊዜ ያነሳናቸው ሁለት አብይ ርዕሶች አሉ። አንደኛው የደቀ መዝሙርነት አውድ ምን ነበረ በአዲስ ኪዳን ውስጥ ብለን ሁለት አውዶችን አንስተን አንዱ ኢየሱስ ክርስቶስ የእግዚአብሔር መንግስትን የሰበከበት አውድ፣ ሁለተኛ ደግሞ ወደ ኢየሩሳሌም መከራ ሊቀበል ባለበት ጊዜ ለደቀ መዛሙርቱ ያስተማረውን ሁለት አውድ አንስተናል። ሁለተኛ ያነሳነው ክፍል ደግሞ እንደው በአጠቃላይ ለምንድን ነው ደቀ መዛሙርትነት ዋጋ የሚያስከፍለው ብለን አንስተን ሶስት ምክንያቶችን አነሳን። አንዱ ምክንያት የራሱ የጌታችን ኢየሱስ ክርስቶስ ትምህርት ነው። ወንጌል ስለሚለውጥ፣ ወንጌል የእግዚአብሔር መንግስት ሰዎች እንድንሆን ስለሚያደርገን በዚህ ዓለም ያሉ ሁሉ ይህን የወንጌል የምስራች የተቀበሉ ይደግፉናል። ይህን ደግሞ የማይቀበሉ ሰዎች ደግሞ ለእግዚአብሔር የምስራች ተቃዋሚ ሆነው የሚቆሙ ኃይላት በብዙ ምክንያት ተቃዋሚ ሊሆኑ ይችላል። ያ ወደ ዋጋ ወደ መክፈል ውስጥ ያስገባናል። ሁለተኛ ያነሳነው ሐሳብ ራሱ የደቀ መዝሙርነት ባህሪ ነው። ተማሪ ነኝ ተከታይ ነኝ ብለን ስለ አንድ መምህር ስናወራ፣ ስለ አንድ አስተሳሰብ ስናወራ፣ ስለ አንድ ፍልስፍና ስናወራ በዚያ መንገድ ውስጥ መኖራችን የሚታወቀው ያንኑ ይዘን ወደ ማህበረሰብ ክፍሎች ስንሄድ ቅድም እንዳልኩት የዚህ ሐሳብ ተከታይ ነኝ ብለን ማሰባችን በራሱ መግለጣችን በራሱ ይሄ የኔ ህይወት ዘዬ ነው፣ ላይፍ ስታይል ነው ማለታችን ራሱ ዋጋ እንድንከፍል ያደርገናልና የደቀ መዝሙርነት ባህሪው ነው ብለን ነው የሁለተኛውን ሐሳብ ያነሳ ነው። ሶስተኛው ራሱ እንደ ደቀ መዝሙር ካየን የምናልፍበት ህይወት የህይወት አውድ ልዩ ልዩ አውዶች አሉ። በጊዜም በቦታም በሁኔታም የተወሰኑ ልዩ ልዩ አውዶች አሉ። ህይወት አንድ ወጥ አይደለችም። የህይወት ልምምድ ልዩ ልዩ ናት። ሰዎች አንድ አይነት ፈተና የላቸውም። አንድ አይነት ተግዳሮት የላቸውም። በልዩ ልዩ ጊዜ በልዩ ልዩ ሁኔታ እንደየማንነታቸው እንዳሉበት አውድ ልዩ ልዩ ሁኔታዎች ያልፋሉ። በዚያ ውስጥ ስናልፍ እንደ ክርስቲያን ዋጋ የሚያስከፍሉ ነገሮች ይኖራሉ። መለያቸው ሁለት ነው። አንደኛው ለቆምንበት እውነት ጸንቶ መኖር፣ በሱ እንለያለን። እንኖራለን ካል ዋጋ እንከፍላለን። አይ በቆምንበት እውነት ላይ እናመቻመቻለን ስንል ደግሞ መንገዱ ሌላ ይሆናል ማለት ነው። ግን እንደ ደቀ መዝሙርነት ዋጋ የሚያስከፍሉን እነዚህ ሶስት ነገሮች ናቸው ብዬ አስባለሁ። ዛሬ ክፍል 3ን እናነሳና እሺ ዋጋ ያስከፍላል ካል ደቀ መዝሙርነት የሚያስከፍለው ዋጋ ምንድን ነው ብለን ክፍል 3ን እናያለን። ቶሎ ቶሎ ለማለት እሞክራለሁ። አጭር ጸሎት እንጸልይ። አምላካችን እግዚአብሔር ሆይ በቅዱስ ቃልህ እየመከርከን እያስተማርከን ስለሆነ ክብር ለአንተ ይሁን። ባለፉት ጊዜያት ደቀ መዝሙርነት ዋጋ ያስከፍላል ብለን ስንነጋገር ቆይተናል። ዛሬ ደግሞ ደቀ መዝሙር የሚከፍለው ዋጋ ምንድን ነው የሚለውን ነገር ስለምናነሳ እግዚአብሔር ሆይ በቅዱስ ቃልህ በቅዱስ መንፈስህ እንድታስተምረን፣ ይህን ካወቅን ደግሞ ባወቅነው እውነት ለመኖር እንድንወስን ጸጋ እንድሰጠን እንለምንሃለን። ከኛ ጋር አሁን በኢየሱስ ክርስቶስ ስም ጸለይን፣ አሜን። ዛሬ የምናነሳው ርዕስ ደቀ መዝሙርነት የሚያስከፍለው ዋጋ የሚል ነው። ለዚህ ቃል መነሻ የማደርገው የሉቃስ ወንጌል ምዕራፍ 14 ቁጥር 26 እና 27 ነው። ክፍሉ እንዲህ ይላል። ብዙ ሕዝብ ከእርሱ ጋር ይሄዱ ነበር። ዞርም ብሎ እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱና እናቱን ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱን ሕይወት እንኳ ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም።
ከእናንተ ግንብ ሊሰራ የሚወድ ለመደምደሚያ የሚያበቃ ያለው እንደሆነ አስቀድሞ ተቀምጦ ከሳራውን የማይቆጥር ማን ነው የሚል ቃል ሉቃስ ጽፎልናል። እዚህ ክፍል ውስጥ የተጠቀሱ ቁልፍ ሐሳቦች የሚከተሉት ናቸው። አንደኛው ኢየሱስን መከተል፣ ማንም ወደ እኔ የሚመጣ የሚል ቃል ተጽፏል እና እሱ ቃል ስረ መሰረቱ ስለ መከተል የሚናገር ክፍል መሆኑን መጽሐፍ ቅዱስ አዋቂዎች ይነግሩናል። ይሄ ደግሞ መከተል የሚለው ሐሳብ ከክፍሉ አውድም ስናይ ባህሪው ፈጽሞ መከተል፣ እስከ መጨረሻው መከተል የሚል ሐሳብን የያዘ ክፍል ነው። ኢየሱስ ወደ እኔ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ የሚለው ቃል ውስጥ በርካታ ሐሳቦች አሉ። አሁን እንዳልኩት አንዱ ወደ እኔ የሚመጣ የሚለው ቃል ነው። ማርቆስ 3:13ም ይህንኑ ሐሳብ ያጸናልናል። ወደ ጠራቸው ወደ እርሱ ሄዱ የሚል ቃል አለ። የሉቃስ ወንጌል ምዕራፍ 5 እንደተነገረው በኋላም ማቴዎስ 4:19-22 ባለው ክፍል ውስጥ እንዳየነው ኢየሱስ ክርስቶስ የጠራቸው ሁሉን ትተው ተከተሉት ይላል እና ሁሉን ትተው ተከተሉት እና ይሄ መከተል እስከ መጨረሻ መከተል ይጠይቃል እና ይሄንን ያለበትም ምክንያት ደቀ መዝሙርነት ዋጋ ያስከፍላል የሚለውን ሐሳብ ያሳየናል። መከተል ራሱ፣ ወደ ኢየሱስ መምጣት ራሱ፣ የኢየሱስ ተማሪ መሆን ራሱ፣ በኢየሱስ ማመን በራሱ፣ የኢየሱስ ክርስቶስ ተከታይ ነኝ ማለት በራሱ በልዩ ልዩ ዘርፍ ብንናገረው ማለት ነው ራሱ ኢየሱስን እስከ መጨረሻው ከተለዋል ማለት ስለሆነ እሱ ራሱ ዋጋ ያስከፍላልና ለአንድ ጊዜ አይደለም ለሁል ጊዜ ከእናንተ ግንብ ሊሰራ የሚወድ ለመደምደሚያ የሚያበቃ ያለው እንደሆነ አስቀድሞ ተቀምጦ ከሳራውን የማይቆጥር ማን ነው የሚለው ቃል ኢየሱስ ክርስቶስን እኮ መከተል እስከ መጨረሻ መከተል ስለሆነ ቁርጥ ውሳኔ ይጠይቃል፣ ማሰብ ይጠይቃል። ዋጋ የሚያስከፍለን ተምነን ወስነን ጨክነን ክርስቶስን እንከተላለን ማለታችን መሆኑን ያሳየናል። ይሄንን ማሰብ ይጠይቃል። ደቀ መዝሙርነት ዋጋ ያስከፍላል ሲባል ኢየሱስን የተከተልኩት ለጊዜው ሊሆን አይችልም። ፈረንጆች እንደሚሉት ቶታል ኮሚትመንት ይላሉ። ፍጹም መከተል የሚል ትርጉም ሰጥቼዋለሁ። ቶታል ኮሚትመንት ማለት እስከ መጨረሻው በልዩ ልዩ አውድ ውስጥ መሆን ዋጋ መክፈል የሚለውን ሐሳብ ያሳያል። እስከ መጨረሻው እከተለዋለሁ የሚለውን ሐሳብ። ስለዚህ እስከ መጨረሻው ለመከተል አስቤ ወስኜ የጀመርኩት መንገድ ነው። ኢየሱስ ክርስቶስ እና መስቀሉ ከፊቴ፣ ዓለም ደግሞ ከኋላ ይሆናሉ። ከፊቴ የሚቀድም ከኢየሱስ ክርስቶስ መስቀል በቀር ምንም የለም፣ እሱን ነው የምከተለው ማለታችን መሆኑን ያስረዳል። ይሄ በመሆኑ ምክንያት ዋጋ እንከፍላለን። እንግዲህ ዋጋ መክፈል አስተሳሰብን መቀየር፣ ውሳኔን መቀየር፣ ልምምድን መቀየር ይጠይቃል። ይሄ እንግዲህ በመጽሐፍ ቅዱስ ንግግር ንስሐ የሚባለው ነው። 360 ዲግሪ ወደ ክርስቶስ መመለስ ይጠይቃል። ያንን የምናደርግበት ህይወት ነው። ለኢየሱስና ለወንጌል ስንል ሁሉን ትተን እንከተላለን የሚለው ነገር ነው የሚያሳስበን ማለት ነው። ስለዚህ ዋጋ ያስከፍለናል። እዚህ ውስጥ ሉቃስ ወንጌል ምዕራፍ 14 ውስጥ ጌታ ካነሳው ሐሳቦች ውስጥ ሁለተኛው ዘመዶቹን ሆነ ራሱን መካድ ይጠይቃል። ይሄ ራስን መካድ የሚለው ቃል ቀጥተኛ ትርጉሙ አንድ ነገር እንደሌለ መቁጠር ወይም ዕውቅና ያለ መስጠት እንደሆነ እናውቃለን። ለምሳሌ ጴጥሮስ በማቴዎስ ወንጌል ምዕራፍ 26 ቁጥር 34-35 ላይ ያቺ በመከራዋ ሰዓት በፕራይቶሪዮን ግቢ የሮማ ወታደሮች ይህም ከሱ ጋር ነበረ ሲሉ ኧረ እኔ አላውቀውም አለ
ካደው ማለት እንደሌለ ቆጠረው ነበረ፣ ግን ዕውቅና አልሰጠውም አለ እንደማለት ነው። ስለዚህ ራስን መካድ ይጠይቃል የሚለው ቃል ብዙ ትርጉም ሊኖረው ይችላል፣ ግን ዋጋ ያስከፍላል። እኔነትን ትቶ ማድረግ የሚገባውን ነገር ማድረግ ምን ማለት ነው? እችስ ማንም ሰው የራሱ አጀንዳ ይኖረዋል፣ የህይወት አጀንዳ ይኖረዋል። ግን የራሱን አጀንዳ ትቶ ወደ ጌታ አጀንዳ መግባት ነው። ይሄን እኔ ማድረግ ይገባኛል የሚለውን የግል ፍላጎቱን፣ መሻቱን፣ ዓላማውን ትቶ የጌታን ፍላጎት ማስቀደም፣ የእግዚአብሔርን ፍላጎት ማስቀደም ይጠይቃል። ራስን መካድ ማለት አንዳንዶች እንደሚሉት ራስን ከመግዛት ጋር ይገናኛል። ለወንጌል ስል አላረገውም ራስ መግዛት፣ ራስን ከመሰዋት ጋር ያያይዙታል። ለወንጌል ስል ራሴን ሰጣለሁ የምንልበት። ሶስተኛ ራስን ከዲሲፕሊን ጋር፣ ከስነ ስርዓት ኑሮ፣ ከግብረ ገብ ኑሮ ጋር ያያይዙታል። ይሄን ጌታ አይወደውም፣ በወንጌል አልተማርኩትም ብሎ ኢየሱስን የሚከተል ሰው ራሱን እንዲክድ የሚጠይቅ ሆኖ እናገኘዋለን። ቲሞቲ ኬለር የተባለ አንድ ሰው ይሄን ጉዳይ አስመልክቶ የጻፈው ነገር አለና እሱን ባነበው ይጠቅማል ብዬ አስባለሁ። እንዲህ ይላል ስለ ኢየሱስ ስለመከተል ሲገልጽ፣ አንተ አለኝ የምትለው አጀንዳ ዋና አጀንዳ ይሄ ነው ካልክ፣ ወይም ይሄን አስባለሁ ካልክ፣ ኢየሱስን የአጀንዳ አሳኪ መንገድ ታደርገዋለህ። ወደ ኢየሱስ ስትመጣ እኔ አጀንዳ አለኝ ብለህ የምትመጣ ከሆነ ኢየሱስን የምትከተለው ወይም ደቀ መዝሙርነት የምትተረጉመው ኢየሱስ የኔ አጀንዳ አስፈጻሚ ነው ብለህ ነው እንደማለት ነው። ነገር ግን ኢየሱስ ንጉሥ እንደሆነ ካመንክ ንጉሱን ለፍላጎትህ ማስፈጸሚያ ልታደርገው አትችልም። ምክንያቱም ወደ ንጉሥ ስትመጣ ልትደራደር አትመጣም። ይልቁንም ያለህን፣ እንደሱ ንግግር ሰይፍህን ነው የሚለው፣ ያለህን ነገር በንጉሱ ፊት ዝቅ አርገህ ለንጉሱ ዕውቅና ሰጥተህ ንጉሥ ሆይ ብለህ ዝቅ አርገህ እዘዘኝ እታዘዝሃለሁ ብለህ ሁሉም በሱ እግር ስር ታስቀምጣለህ። ኢየሱስን መከተል ማለት ራስን መካድ ማለት ሁሉን በኢየሱስ ክርስቶስ እግር ስር ማኖር ነው ብሎ ይነግረናል። እዚህ ያነበብኩላችሁ ክፍል ውስጥ ያለው ሌላው ሶስተኛው ሐሳብ ዋጋ የሚያስከፍለን መስቀል መሸከም ነው። መቼስ ባጭሩ ሲገለጥ መስቀል መሸከም ማለት የኢየሱስን ሕይወትና አገልግሎት መከተል ማለት ነው። በዋናነት እርሱ ያሳለፈውን ልዩ ልዩ መከራ መከተል ማለት ነው። ይሄ መከራ የሚለው ቃል እንግዲህ በእንግሊዝኛ ሰፋፊ ሐሳቦች አሉት። trials, hardship, tribulations እየተባለ ይተረጎማል። ኢየሱስ ከደቀ መዛሙርቱ የሚሻው አንዱ ጉዳይ ቢኖር መከራ እንዲካፈሉ ነው። መስቀል መሸከም ነው። እና በኢየሱስ አስተምህሮ ውስጥ መስቀል መሸከም ማለት መንፈሳዊ ትርጓሜ ነው ያለው። አንዳንዶች እንደሚሉት የሚታይ ከልዩ ልዩ ነገር የተሰራ የመስቀል ቅርጽ ይዞ ይሄንን ይዣለሁ ማለት በሰዎች ዘንድ የተለመደ ቢሆንም ግን መንፈሳዊ ትርጉሙ ግን መስቀል መሸከም መንፈሳዊ ትርጓሜው ግን ከዚህ ከሚታየው አንድም ከልብሳችን በላይ ስንፈልግ ለሰውነታችን ቅርብ ሆነ ሁኔታ አስረን በእጃችንም በግንባራችንም በአንገታችን የምናሳየው ብቻ ሳይሆን መንፈሳዊ ትርጓሜው
ደቀ መዝሙር የሱ ተማሪ ምን ጊዜም ቢሆን በየትኛውም ሁኔታ ቢሆን ስለ ክርስቶስ ስል መከራን እቀበላለሁ ማለት ነው። የመከራው አይነት ብዙ ነው። መገለል ሊሆን ይችላል፣ መታሰር ሊሆን ይችላል፣ መገፋት ሊሆን ይችላል፣ መሰደድ ሊሆን ይችላል፣ መናቅ ሊሆን ይችላል፣ መራብ መጠማት ሊሆን ይችላል። የመስቀሉ አይነት እሱን መሸከም ነው። እንዲያው እነዚህ ነገሮች ማህበረሰባዊ የሆነ እይታ ሊኖራቸው ይችላል። ማህበረሰቡ አሳደደኝ ወይም ነከሌ ወይም ሁኔታ ወይም ጊዜው እንላለን። ግን እኮ መስቀል መሸከም በሌላ መንገድ ከውስጣችንም ጋር ይያያዛል። ተስፋም በወንጌል ምክንያት ተስፋ ስንቆርጥ፣ በወንጌል ምክንያት ብዙ ህመም ኖሮን ስንሰቃይ የወንጌል የምስራች ምንድነው? ለኔ ተስፋው ምንድነው? ጠቀሜታው ምንድነው ብለን ስንጠይቅ፣ በዚያ ጥያቄ ምክንያት ሰይጣን ከመስመር እንድንወጣ ሲፈትነን፣ ጌታ አይወድህም ብሎ ሲነግረን፣ አይ ጌታ ይወደኛል፣ የሞተው ለኔ ነው፣ ህመሜ ነው፣ ቢፈቅድ ይፈውሰኛል፣ ካልሆነ ግን ቢሰበስበኝ በእርሱ እጅ ነው የምሰበስበው፣ የዘላለም ተስፋ አለኝ ብለን እንድንሄድ የሚገፋፋ የእምነት አቋም ነው ማለት ነው። ከላይ እንዳነሳ ነው በማርቆስ 8 ላይ ቁጥር 34 ላይ መካድ ተሸክሞ ይከተለኝ የሚሉ ቃላት የተቀመጡት በትእዛዝ መልክ ነው። እነዚህ ቃላት ውስጥ መከተል የሚለው ቃል የሁል ጊዜ ተግባር ሆኖ እናገኘዋለን። እዚህ ላይ ልብ ብለን መረዳት ያለብን ጉዳይ ኢየሱስ ክርስቶስ የሄደበትን ወይም የተቀበለውን መከራ ሁሉ እኛ በተመሳሳይ መንገድ እንፈጽመዋለን ማለት አይደለም። እርሱ የገጠመውን የህይወት ተግዳሮት ሁሉ በእኛ ህይወት ሊደርስ የሚችልበት ጉዳይ መሆኑን ግን እንረዳለን። ተጠልቷል፣ እንጠላ ይሆናል። ተርቧል፣ እንራብ ይሆናል። ተሰድቧል፣ እንሰደብ ይሆናል። አንዳንድ ጊዜ የምንኖረው ኢየሱስ ክርስቶስ ይሄ ዓለም በዚህ ዓለም ስንኖር የምንኖረው ኢየሱስን በማይፈልግ ዓለም ውስጥ ስለሆነ፣ ኢየሱስን ለማስተናገድ ፈቃደኛ ያልሆነ ዓለም ስለሆነ፣ ይሄ ዓለም እኛንም ልክ እንዲሁ እንደሚያየን ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የመጨረሻውን ራት እየበላ ሳለ የስንብት ንግግር ሲያደርግ በዮሐንስ ወንጌል ምዕራፍ 15 ላይ በግልጽ ተናግሯል። ዓለም እርሱን እንደጠላ ደቀ መዛሙርቱን እንደሚጠላ እና ቀዝቃዛ ዓለም ነው፣ የጥላቻ ዓለም ነው፣ የንቀት ዓለም ነው፣ የመግፋት ዓለም ነው፣ የመኮነን ዓለም ነው፣ የማጥፋት ዓለም ነው፣ የማሰቃየት ዓለም ነው ወዘተርፈ። ይሄ በሱ ላይ ደርሷል፣ በእናንተም ይሆናል ይልና ግን በዚህ ቀዝቃዛ በሆነ ጥላቻ በተሞላ ዓለም ውስጥ እንደ ደቀ መዝሙር ከፈለጋችሁ የእርስ በርሳችሁን ፍቅር ጨምሩ፣ ተዋደዱ። እናንተ እንደ ደቀ መዛሙርት ስትዋደዱ ቀዝቃዛውን ዓለም በውስጥ ሙቀት፣ በወንድማማች ፍቅር፣ በወንድማማች መተሳሰር ነው ልትገፉት የምትችሉት፣ ልታልፉት የምትችሉት፣ መንገድ ልታስከፍቱ የምትችሉት በፍቅር ነው ብሎ ይናገራልና ያ መንገድ ዋጋ ያስከፍላል። መስቀል መሸከም ማለት ይሄ ነው። እንግዲህ ሌላኛው መስቀል መሸከም መስቀሉን ተሸክሞ ይከተለኝ ስለሚል መስቀሉን የሚለው የራሳችን መስቀል እንደሆነ ስለሚጠቁም እኛ የምናልፍበት የህይወት ጎዳና የሚጠይቀን ማናቸውንም ዋጋ ያመለክተናል። ጥቂቱን ለመጥቀስ ያህል በስራችን ክርስቲያን በመሆናችን የጌታ በመሆናችን በስራችን ዓለም የሚገጥመን ልዩ ልዩ ተግዳሮት እንደ ክርስቲያን እንዳንኖር፣ እንዳንሰራ፣ ክርስቲያናዊ እሴትን ጠብቀን እንዳንሰራ ለዚህ ዕውቅና የማይሰጥ የሥራ ዓለም ብዙ ነው። በቤተሰባዊ ህይወታችን ውስጥ የሚገጥመን ተግዳሮት አለ። የክርስቶስ በመሆናችን ዘመዶች፣ ወዳጆች ብዙ ቦታ አይሰጡንም፣ ሊክዱን ይችላሉ፣ የኛ የሆነውን ነገር ሁሉ ሊያሳጡን ይችላሉ ወዘተርፈ። መስቀል መሸከም ደግሞ በግል ህይወታችን ስሜታችንና ውሳኔያችን የሚያውኩ ልዩ ጉዳዮችን ሲኖሩ፣ ለምሳሌ ተቃውሞ ሲገጥመን፣ ስኬት ሲርቀን፣
ስናጣ ወደ ኋላ እንድናፈገፍግ የሚያደርጉ ተግዳሮቶች ተሰልፈው ሲመጡ ከአንዱ ወደ አንዱ ከዕለት ወደ ዕለት ከዓመት ወደ ዓመት በዚያ ተግዳሮት ስናልፍ ይሄ መስቀል መሸከም መሆኑን ማወቅ አለብን። ይሄንን ስናስብ መስቀል እንድንሸከም ተጋብዘናል፣ ዋጋ ያስከፍለናል። ይሁን እንጂ መስቀል የተሸከመ ሁሉ መከራና ስደትን ብቻ ሳይሆን ከመከራ በኋላ ያለ የተስፋ በረከት ደግሞ እንደሚጠብቀው ማወቅ አለበት። ኢየሱስ ክርስቶስ እስከ መስቀል ሞት ድረስ የአባቱን ፈቃድ ታዞ ከፈጸመ በኋላ ወደ አባቱ ክብር ሄደ። የዮሐንስ ወንጌል ምዕራፍ 12 ቁጥር 32 ጀምሮ እንዲህ ይለናል፣ እኔ ባለሁበት አገልጋይ ደግሞ በዚያ አለ የሚል ቃል ተጽፏል። በሁለት መንገድ ልንፈታው እንችላለን። አንዱ የኔ መንገድ የመከራ መንገድ ነው፣ ምክንያቱም አውዱ የሚናገረው ቀጥሎ ወደ መስቀል መከራ የሚገባበት ጊዜ ስለሆነ እኔ ባለሁበት አገልጋይ አለ ማለት አገልጋይ ዋጋ ይከፍላል ማለት ነው። ደግሞ ያንኑ አውድ ከትንሣኤ በኋላ ባለው ሐሳብ ከተረጎም ነው ጌታ ባለበት ክብር አገልጋዮች ደግሞ እንሆናለን ማለት ነው። ወደ ክብሩ ይወስደናል ማለት ነው። ስለዚህ መስቀል ተሸክመን ስንኖር ተስፋም አለ ክብርም አለ የሚለውን ያሳየናል። የመጨረሻው አራተኛ ዋጋ የሚያስከፍለን የመስዋዕትነት ሕይወት ነው። ደቀ መዝሙርነት ዋጋ ያስከፍላል እስከ መስዋዕትነት ድረስ። ሐዋርያት ሥራ ምዕራፍ 7 እስጢፋኖስ ከተገለጠለትና ካወቀ እውነት የተነሳ እውነቱን መግለጥ ሲጀምር ሰሚዎቹን ወደ አዲሱ ኪዳን ዘወር እንዲሉ በመሞገቱ ምክንያት በድንጋይ እንደተወገረ በወንጌል ምክንያት የምንከፍለው አንዱ ዋጋ መስዋዕትነት ሊሆን ይችላል። ልዩ ልዩ መስዋዕትነት፣ ራስ መስጠት ሊሆን ይችላል። ዕብራውያን ምዕራፍ 10 ቁጥር 36-37 እንዲህ የሚል ቃል ተጽፏል። ብዙ ከዘረዘረ በኋላ ጸሐፊው በእስራት በወህኒ ተፈተኑ፣ በድንጋይ ተወግረው መቱ፣ ተፈተኑ፣ በመጋዝ ተሰነጠቁ ይልና ምዕራፍ 12 ላይ እንዲህ ይለናል፣ እንደዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን አሉልን። ካሉልን መስዋዕትነትም ከፍለን መስቀል ተሸክመን ኢየሱስን እንከተል። የደቀ መዝሙርነት ዋጋ ይሄ ነው ብሎ ያበረታታናል። የተወደዳቸው የእግዚአብሔር ቤተሰቦች ሆይ ባለፉት ተከታታይ ትምህርቶች ውስጥ ያነሳነው ትልቁ ነገር ይሄ ነው። ደቀ መዝሙርነት ዋጋ ያስከፍላል። ኢየሱስን እወዳለሁ ማለት አንድ ጥሩ ነገር ሆኖ ኢየሱስን የሚወድ ሰው የኢየሱስን መንገድ ይወዳል ማለት ነው። የኢየሱስ ክርስቶስን መንገድ የወደደ ሰው የኢየሱስ መንገድ የሚጠይቀውን ዋጋ ይከፍላል ማለት ነው። ስለዚህ እወድሃለሁ ብለን ስንዘምር መንገድህንም እወደዋለሁ፣ መንገድህም የሚጠይቀውን ዋጋ ለመክፈል ዝግጁ ነኝ ማለት ካልቻለ በእንደዚህ አይነት ሰው ሕይወት ውስጥ እውነተኛ መንፈሳዊ ደቀ መዛሙርትነት ለመኖሩ ያጠራጥራል። ስለዚህ በእግዚአብሔር ቃል አደራ የምላችሁ ኢየሱስን መከተል ዋጋ ያስከፍላል። ዋጋ እየከፈል ለመኖር የተገባንን ተስፋ ለመውረስ እንድንችል ጌታ በነገር ሁሉ በጸጋው ያግዘን። አሜን።